ቀጥለናል ተመልካቾች ወደ ሰሞነኛ የሁነት መረጃዎቻችን እናመራለን። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለሁለተኛ ጊዜ ያዘጋጀው የአባላት የገና ባዛር እየተካሄደ ይገኛል። ባዛሩ ለአባላት የገበያ ትስስር በመፍጠር ዘላቂ እድገትን ማስቀጠል በሚል መሪ ቃል ታህሳስ 21 የተጀመረ ሲሆን እስከ ታህሳስ 28 2018 ዓ.ም ድረስ ለተከታታይ 8 ቀናት የሚቀጥል ይሆናል። የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ምክትል ዋና ስራ አስፈጻሚ ኮርፖሬት ወይዘሮ መቅደስ ኃይሉ ለሁለተኛ ጊዜ በሚካሄደው ባዛር ላይ ከ80 በላይ የሚሆኑ የአዋጭ የንግድ ተበዳሪ አባላት የተለያዩ ምርትና አገልግሎታቸውን ይዘው እየተሳተፉ እንደሚገኙ ገልጸዋል። ባዛሩ በንግዱ ዘርፍ የተሰማሩ አባላቱን ተጠቃሚ ለማድረግና የኑሮ ውድነትን ለማረጋጋት እንዲሁም የገበያ ትስስርን መፍጠርን ዓላማ ያደረገ ነው ተብሏል። ሾላ ገበያ አካባቢ በሚገኘው የህብረት ስራ ማህበሩ ለበዓል ተፈላጊ የሆኑ ግብዓቶች እንደ ዶሮና እንቁላል፣ የባልትና ውጤቶች፣ የሀገር ባህል ልብስ፣ የቤት ዕቃ፣ የቆዳ ውጤቶችም ቀርበውበታል። የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ አዋጭ በኢትዮጵያ ከሚገኙ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ከቀዳሚዎቹ ውስጥ የሚጠቀስ መሆኑን ገልጸው የበዓል ባዛር ማዘጋጀቱ ለአባላቱ ተጠቃሚነት ያለውን ቁርጠኝነት የሚያረጋግጥ ስለመሆኑም ገልጸዋል። ከ19 ዓመታት በፊት በ41 አባላት የተመሰረተው አዋጭ የገንዘብ ቁጠባና ብድር የህብረት ስራ ማህበር አሁን ላይ ከ163,000 በላይ አባላትን ማፍራት ችሏል። ህብረት ስራ ማህበሩ ባለፉት 19 ዓመታት ውስጥ 23 ቢሊዮን ብር የሚጠጋ ብድር ከ50,000 በላይ ለሚሆኑ አባላቶቹ ያሰራጨም ሲሆን ጠቅላላ ካፒታሉን ደግሞ 3.9 ቢሊዮን ብር ስለማድረሱም ተገልጿል። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሌላኛው የሁነት መረጃችን አልፈናል። የስንቄ ባንክ እህት ኩባንያ የሆነው ስንቄ ኢንቨስትመንት ባንክ በካፒታል ገበያ ውስጥ ስራ ለመጀመር የሚያስችለውን የስራ ፍቃድ ከኢትዮጵያ ካፒታል ገበያ ባለስልጣን ተረክቧል። ስንቄ ባንክ በመደበኛ የፋይናንስ አቅርቦት ለሚደግፋቸው የግል ኩባንያዎች፣ መንግስታዊ የልማት ድርጅቶች እንዲሁም አነስተኛና ጥቃቅን የቢዝነስ ኢንተርፕራይዞች ተጨማሪ የፋይናንስ ካፒታል ከመፍጠር አኳያ የኢንቨስትመንት ባንኩ ከፍተኛ አበርክቶ እንደሚኖረው ተገልጿል። ባልደረባችን ልዑል አለማየሁ ሁነቱን ተከታትሎ እንደሚከተለው አጠናቅሮታል። የስንቄ ባንክ እህት ኩባንያ የሆነው ስንቄ ኢንቨስትመንት ባንክ ሕጉ የሚጠይቃቸውን ሁሉንም መስፈርቶችና የአስተዳደር መመሪያዎች በተገቢ ሁኔታ በማሟላት ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ አገልግሎት ለመስጠት የሚያስችለውን የስራ ፍቃድ በይፋ ተረክቧል። ከካፒታል ገበያ ባለስልጣኑ የስራ ፍቃድ ያገኘው ስንቄ ኢንቨስትመንት ባንክ የሀገሪቱን የሰነደ መዋለ ንዋዮች ግብይት እንቅስቃሴን ከማጎልበትና የማማከር አገልግሎትን ከመስጠት አኳያ አይነተኛ ሚና እንደሚኖረው ተገልጿል። ስንቄ ኢንቨስትመንት ባንክም ስንቄ ባንክን እና ግሩፑንም ለዚህ የኢንቨስትመንት ባንክ ላይሰንስ ለመውሰድ እንኳን ለዚህ ያበቃችሁ ለማለት ፈልጋለሁ። የስንቄ ኢንቨስትመንት ባንክ አምስተኛው ኢንቨስትመንት ባንክ ሆኗል ማለት ነው። አራተኛው በባንኪንግ ግሩፕ የተመሰረተ ኢንቨስትመንት ባንክ ነው። በላይሰንሲንግ ካታጎሪ ካየነው ደግሞ 15ኛው በኢትዮጵያ ካፒታል ገበያ ባለስልጣን ላይሰንስ የተደረገ ኤንቲቲ ሆኗል። ይሄም እንግዲህ የካፒታል ገበያ እድገት በኢትዮጵያ ውስጥ ያለበትን ደረጃ በእጅጉ ያመለክታል ብለን ነው የምናስበው። እንግዲህ የላይሰንሲንግ ህጋችን የሚመነጨው ኦፍኮርስ ከፕሮክላሜሽኑ 1248 ከዛ በኋላ እሱን ተከትለው የወጡ የህግ ማዕቀፎች አሉን። በተለይ የካፒታል ገበያ አገልግሎት ሰጪዎችን ላይሰንስ ለማድረግ የወጣው መመሪያ ቁጥር 980 በርካታ የሆኑ ሪኳየርመንቶች አሉት። እነዚህ በዋናነት እንግዲህ የካፒታል ሪኳየርመንት፣ የኩባንያ ባህሪ፣ በኩባንያ ውስጥ የሚሰሩ ሰዎች ፊት ኤንድ ፕሮፐር ሪኳየርመንት ወይም በካፒታል ገበያ ውስጥ ለመሳተፍ የሚያስችላቸው የእውቀት፣ የትምህርት፣ የባህሪ ዝግጅት ያላቸው መሆኑን የማጣራት ተገቢው ሰነዶች ከቢዝነስ ፕላን ጀምሮ የሚያስፈልጉ ዝርዝር ለሚካፈሉባቸው ስራዎች የሚረዱ ዝርዝር ማኑዋሎችን የማዘጋጀት እነዛ ማኑዋሎች ደግሞ ለስራው የሚመጥኑ መሆናቸውን የማረጋገጥ እንዲሁም በተለይ ኢንቨስትመንት ባንክ የዲለርሺፕ የብሮከሬጅ እና ሌሎች ሰርቪሶች የሚሰጥ ስለሆነ የቴክኖሎጂ ዝግጅቱን ጨምሮ ሪቪው የምናደርግበት ፕሮሰስ ነው። ሌላውና በጣም ኢምፖርታንት የሚሆነው ነገር ግን እንግዲህ በተደጋጋሚ የካፒታል ገበያ ባለስልጣኑ እንደሚለው በጋራ የምንሰራቸው በጣም ብዙ ኤሪያዎች አሉ። በተለይ የፋይናንሻል አዌርነስን የማሳደግ የህዝብ ተሳትፎን የማብዛት ካፒታል ገበያ እንዲሆን የጠንካራ የሆነ የሪቴል ኢንቨስተርም የኢንስቲትዩሽናል ኢንቨስተርም የባለሙያዎችም ተሳትፎ የሚያስፈልገው ኢኮሲስተም ነው። ለዚህ እሱን የካፒታል ገበያ ባለስልጣን በዋናነት ኃላፊነት ወስዶ ላለፉት
የፕሮጀክት ኦፊስ ከነበረበት ጊዜ ጀምሮ 4-5 ዓመታት ሲሰራ የኖረው ስራ ነው። አሁን ግን ሞር ላይሰንሲንግ ቁጥር እየጨመረ ሲሄድ ከካፒታል ገበያ ባለስልጣንም ከሌሎች ማርኬት ኢንፍራስትራክቸሮች እና ከዚህ በፊት ላይሰንስ ካረግናቸው ተቋማት ጋር በጋራ በመሆን እንግዲህ በመተባበር ገበያውን የማልማት ኃላፊነት አለበት። ስለዚህ እሱንም ባንኩንም ኢንቨስትመንት ባንኩንም የኢንቨስትመንት ባንኩ ባለቤት የሆነውን ሆልዲንጉንም አደራ ለማለት ጨምሮ ወዳለው ትልቅ የፋይናንሻል እውቀት ያለው እዚህ አካባቢ ነው። ገና የሚመሰረቱ ከዚህ በኋላም እየሰፉ ያሉ በካፒታል ማርኬት አውቶሪቲ ስር የሚወጡ ፕሮዳክቶች ናቸው። ፋይናንሻል ሴክተሩን ፋይናንሻል ኢንዱስትሪውን የእውቀት ኢንዱስትሪ የሚያደርገው ማለት ነው። እንደ ስንቄ እንግዲህ እንደ አመጣጣችንን ስናይ ሪሌቲቭሊ ያንግ ነው። ማይክሮ ፋይናንሱ ውስጥ አክቹአሊ ብዙ አመት ሰርተናል። በተለይ ደግሞ የኢስማ ፕሮዳክቶችን በምናይበት ጊዜ ቢያንስ ላለፉት 50 ዓመታት በሀገሪቱ ውስጥ ያልነበረ ለኛ ትውልድ አዲስ የሆነ ፕሮዳክት ነው። ሪስኩንም አብረን እየወሰድን ነው። ቅድም ወይዘሪታና እንዳሉት ማለት ነው። እውቀት ይፈልጋል። መሬት ላይ መሞከር ቲዮሬቲካሊ ማወቅና መሬት ላይ መሞከር የራሱን የቻለ ልዩነት ስለሚኖረው አብረን መሬት ላይ ሞክረን እየተመካከር ለሀገራችንም ለኢንዱስትሪያችንም አዳዲስ ፕሮዳክቶችን ማስተዋወቅ ለደንበኞቻችን ደግሞ አማራጭ ፕሮዳክቶችን ለመስጠት ድፍረቱን ወስደን ገብተንበታል ማለት ነው። በጣም እርግጠኞች ነን። ወጣቶችን አደራጅተናል። በዚህ በኩል ከኢስማም ጋር ሆነን የጎደሉ ነገሮችን እየሞላን የተሻለ ኮምፒቲቲቭ ለመሆን ዝግጅት አድርገናል ብለን እናስባለን። ስንቄ ኢንቨስትመንት ባንክ በሀገሪቱ የካፒታል ማርኬት ዘርፍ ውስጥ ጉልህ ሚና እንደሚኖረውና ስንቄ ባንክ በመደበኛ የፋይናንስ አቅርቦት ለሚደግፋቸው የግል ኩባንያዎች እንዲሁም መንግስታዊ የልማት ድርጅቶች ተጨማሪ የፋይናንስ ካፒታል በመፍጠር ረገድ ከፍተኛ አስተዋጽኦ እንደሚያበረክትም ተጠቁሟል። እንግዲህ ኢንቨስትመንት ባንኮች ብዙ አስተዋጽኦ ይኖራቸዋል በካፒታል ማርኬት ስራ እንዲሳለጥና ማርኬቱ የተሻለ እንዲሆን የማድረግ ኃላፊነት አለባቸው። አንደኛ አዌርነስ ክሬት የማድረግ፣ ሁለተኛ የተለያዩ ፕሮዳክቶችን በማቅረብ፣ ሶስተኛ ደግሞ የተለያዩ ቴክኖሎጂዎችን በመጠቀም ህብረተሰቡ የተሻለ አገልግሎት እንዲያገኝ ሶርስ ኦፍ ፈንድ አማራጭ በመሆኑ ካፒታል ማርኬት ያንን አክሰስ እንዲያደርጉ ሁኔታዎችን ያመቻቻል ማለት ነው። ስለዚህ ለባንኩም ለሀገሪቷም ጥሩ እድል ይፈጥራል። ሴኩሪቲዎችን እንዲገዙ እንዲሸጡ በማስቻል የተለያዩ አድቫይዘሪ ስራዎች መርጀር ኤንድ አኩዊዚሽን ሊሆን ይችላል። ምናልባት እንግዲህ የመንግስት ተቋማትም ሊሆኑ ይችላሉ፣ ኮርፖሬሽኖች ሊሆኑ ይችላሉ። ገንዘብ ፈንድ ፈልጎ ፕሮጀክት ራን ለማድረግ ገንዘብ ያጥራቸው ከካፒታል ማርኬት ሬዝ ማድረግ ይችላሉ። ይህንን የሚያግዘው ኦርጋናይዝ የሚያደርገው ኢንቨስትመንት ባንክ ነው ማለት ነው። ስለዚህ ካፒታል ሬዚንግን ቀጥታ ኢንቨስተሩና ገንዘብ ያለውና ባጀት የሚፈልገውን ማገናኘት ነው ማለት ነው። ስለዚህ አይፒኦ የካምፓኒውን የተወሰነ ሼር ወይም አዲስ ማቋቋም የሚፈልግ ካለ ኢንቨስትመንት ባንኩ ኦርጋናይዝ ያደርጋል፣ አይፒኦን ኦርጋናይዝ ያደርጋል፣ ሼር ኢሹዋንስን ኦርጋናይዝ ያደርጋል፣ ኢሹ ያደርጋል፣ ዲስትሪቢዩት ያደርጋል። ስለዚህ ያንን ሁለቱም ሳይድ ዲማንድ ሳይድ እና ሰፕላይ ሳይዱን ያነቃቃል ማለት ነው። ፕሮጀክቶች ሲኖሩ የስራ እድል ይፈጠራል። ኢኮኖሚ በሁለት መልኩ ይደገፋል ማለት ነው። አንደኛ በባንክ፣ ሁለተኛ በካፒታል ማርኬት በሚያመጣው ሬዝ በሚያደርገው ካፒታል ይደገፋል። የኢኮኖሚ ኮንትሪቢዩሽን ይኖራል ማለት ነው። እንደ ሌሎቹ የአፍሪካ ሀገራት ጎረቤቶቻችንም ጨምሮ የጂዲፒ ኮንትሪቢዩሽን ካፒታል ማርኬት አለው። ያንን የጂዲፒ ኮንትሪቢዩሽን ከዚህ በፊት ምናልባት በሌሎች ሴክተሮች እንደሚኖረው ይሄ የራሱ ለጂዲፒ ኮንትሪቢዩት ያደርጋል ማለት ነው። በዚህ መልኩ ተጨማሪ ጉልበት ያገኛል ኢኮኖሚው፣ ተጨማሪ የስራ እድል የሚፈጠርበት ይሆናል ማለት ነው። ስለዚህ የኢንቨስትመንት ባንኮች አስተዋጽኦ አዳዲስ ፕሮዳክቶችን በማምጣት ገበያው እንዲሳለጥ በማድረግ ረገድ ከፍተኛ ይሆናል ማለት ነው።